ናታን ተስፋ ከመቁረጡ ብዛት የሚያደርገውን ነገር አያውቅም። አሁን ሴቶችን እየተበቀለ ይገኛል። ከቤዛ ጋር ምንም አይነት ግንኙነት እንደሌላቸው ቤዛ ሁሉንም ነገር ከዚህ ቀደም አስረድተው ነበር። እናም ባለፈ ያፌት ለኢፉ ጫማዋን ሊያስርላት ጎንበስ ሲል አይቶ ነበር። ከዛ በኋላ ጤነኛ አይደለም፣ እጫካ ሊደፍሯት ያሏትን ሴት ካገኘም ይህንንም በቀል እየተበቀለ ነው ሴቶችን። እናም ያችኛዋን እንደፈለገ ያደርጋል። አሁን ደግሞ ቤዛን ያለ ፍላጎቷ ደፈራት። ማመን አቃታቸው። በጣም ያሳዝናል። ኢፍራታም ይሄን ስትሰማ ማመን አቅቷታል። ሲቀጥል ደግሞ እንግዲህ ሉሊትም ያው ነገር ማቀራቀር ነው ስራዋ፣ ያዙ ይልቀቁኝ እያለች ትገኛለች። ቤዛ አሁን የኔ ነው ብላ በምታምንበት ጊዜ ያላደረገውን አሁን አልፈልግም፣ የራሴን ህይወት መጀመር አለብኝ ባለችበት ሰዓት ትናንትና እቤታቸው የድሮ ጓደኛዋ እቤዛ ጋር መጥቶ ነበረ። አሁን ግን ናታን በዛ ስሜት ተነሳስቶ ያችኛዋን አጣዋት፣ ይችኛዋን ደግሞ ተጠቅሜባት ለምን እንደፈለገች አትሆንም የሚል ሀሳብ ውስጥ ገባ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ የማይሰማ ነገር የለም። ያፌት እያደረገ ያለው ነገር ናታንን በቀለኛ እንደሆነ አድርጎታል ማለት ነው። እናም ያፌት ለኢፍራታ ልዩ ፍቅር ሲሰጥ ናታን ደግሞ አውሬ ሆኖ ተነስቷል። ሴቶችን የሚቀርባቸው ሴቶችን ደግሞ ለመበቀል ይህ ሁሉ በኢፍራታ ምክንያት ነው። ኢፍራታ ደግሞ ከያፌት ጋር ወዳና ፈቅዳ አይደለም እየኖረች ያለችው ተገዳ ነው። እና ይህን ነገር ሁሉም ሰው ያውቃል። ናታን ግን ሊረዳት አልቻለም። ምክንያቱም ከያፌት ጋር ያላት ኑሮ ደስተኛ ያደረጋት መስሎ የታየው ነገር ነው። እናም ከዛ ወዲህ በጣም ከባድ ሆኗል። ባለፈም እቤቱ መታ ስለሱና ስለ ያፌት ልትነግረው ስትልም ፈቃደኛ አልሆነም። ዛሬ ደግሞ እንግዲህ ከአዲሷ ፍቅረኛዬ ወይም ደግሞ ጓደኛ ብሎ የተዋወቃት ሴት ጋር ይገናኛል። የተለያዩ ነገሮችንም ያወራሉ። ስለ ስራም እናቷን ፈልጋ እንደምታስቀጥረው አስፈቅዳ እንደምታስቀጥረው ነግረዋለች። ግን ናታን ስራቶ ነው አይደለም የድርጅቱን ስራ እሰራለሁ ብሎ ለቤዛና ለጽዮን እየዋሻቸው ነው። ግን ደግሞ አሁን ላይ ሴቶችን እየተበቀለ ይገኛል እንጂ እውነት ያች ልጅ የምታመጣለትን ስራ አምኖ መስራት ፈልጎ አይደለም። ይከብዳል፣ በጣም በሚያሳዝን ሁኔታ ማለት ነው። እናም አንዳንድ ጊዜ ህይወት ለበቀል እንድታዘጋጀን የምታደርግ ብዙ ነገሮች ያጋጥማሉ። እናም ትናንትና እንግዲህ እንደሚታወቀው የቤዛ የድሮ ጓደኛዋ ሰተት ብሎ ያው የመኪና አደጋ ሊያደርስባት ሲል ግን ደግሞ ፈጣሪ ሳይል እሷን አንስቶ ወደ ቤት ይዞ መጥቶ እየተንከባከባት ነበር። ሉሊት ነገረኛ ስለሆነች ይኸውልህ ዛሬ የመጣውን ማመን በቃ ይከብዳል፣ ቤዛን ሌላ ሰው ጋር ማየት ይከብዳል እያለች ነገር አቀጣጥላ ነበረ። ናታን ምንም ያልተሰማው መስሎ ምንም ያልሆነ መስሎ ቤዝ እኔን እንደምትወጀኝ አውቃለሁ፣ ግን ደግሞ ፍቅርና ውዴታ በቃ አንቺ የሚገባሽን አይነት ህይወት መኖር አለብሽ። ናታን አይወድሽም ማለት ሌላኛው ሰው አይወድሽም ማለት አይደለም። ስለዚህ አሁን የራስሽን ህይወት መጀመር አለብሽ ብሎ ነግሯት ነበር። በኋላ ላይ ብቻውን ሲሆን ግን ሰይጣን እየወሰወሰውና በጣም የበቀልን ነገር በውስጡ እያቀደ ይገኛል። ማታ ቤዛ በተኛችበት ማን ነው ያሰውዬም ብሎ ጠየቃት። እሷም አላውቅም መኪና አደጋ ሊደርስብኝ ነበር፣ እሱ ራሱ በፍጥነት እየነዳ ከዛም ደግሞ አይ ወደኩኝ እኔ ገና ሳይደርስብኝ ደንግጬ፣ እናም እሱም ደንግጦ አንስቶ ሆስፒታል ልውሰድስ ሲለኝ እኔ አልፈልግም አልኩትኝ። ከዛም ተነስቼ ለመራመድ ስሞክር ራሴን አዞረኝ። እሱም ስለደነገጠ እባክሽን ቤትሽ ላደርስሽ
ሆነ በቃ የምትፈልጊበት ቦታ ላደርስ ሲለኝ የትም ቦታ መሄድ አልፈልግም እቤቴ አድርሰኝ አልኩት። እቤቴ አድርሰኝ ስለው ይዞኝ ሄደ። ይሄ ነው እቤቴ ሲያደርሰኝ ደግሞ ገብቼ ትንሽ ጊዜ ካንቺ ጋር አሳልፌ ብሄድ ጥሩ ነው አለኝ። እኔም እሺ ብዬ አስገባሁት። እውነታው ይሄ ነው አለችው። ከዛም እንደዛ ነው አላት። አሁን አቶ ምን ነው ጥሩ ስሜት እየተሰማ አልመሰለኝም አለችው። አይ ምንም አለና እንግዲህ ቤዛን እንቃርጎ ይዞ የሚፈልገውን ነገር አደረገ። ናታን አሁን ሴቶች ላይ እየተበቀለ ይገኛል። ግን ደግሞ ይሄ ራስ ወዳድነት ነው። ቤዛ ማለት አሁን እንደ እህቱ ሆና ከጎኑ ብዙ ነገሮችን እየተጋፈጠችለት ትገኛለች። እሱ ደግሞ በፍጹም ሊረዳት አልቻለም። እናም ሴቶች ላይ ያለው አመለካከት በጣም ከባድ ሆኗል። ያችኛዋንም አዲሷን ልጅ እየተበቀለ ይገኛል። ቪኒያም ለበቀል ብለህ ቀርበህ ሌላ ችግር እንዳታመጣ፣ ሲቀጥል ከኤፍራታ መቁረጥ የለብህም እያለው ነበረ። እናም ኤፍራታ እንግዲህ ከያፌት ጋር ወዳ ሳይሆን ተገዳ ነው እየኖረች አለችው። እናም የኔ ናታን ይጠብቀኛል እያለች ነበረ። ይጠብቀኛል ወይስ አይጠብቀኝም? ከዚህ በኋላ አይጠብቀኝም እያለች የተወዛገበች ሀሳብ ላይ ነበረች። ነገር ግን ናታን አሁን መጠበቅ አለመጠበቅ ሳይሆን እበቀል ላይ ነው ያለው። ኤፍራታን የሚያናድድ መስሎት ሴቶችን በሙሉ እየተበቀለና የሌለውን ጸባይ ጨካኝነትን እየተማረ መጣ። ያፌት ደግሞ በዚህ በኩል ደስተኛ ነው። ሚስቱን ሚስቴ እያለ ማሬ ወለላይ እያለ እንግዲህ ኤፍራታን ይጠራል። ኤፍራታ ደግሞ በፍጹም ደስተኛ አይደለችም። እስከ መቼ ነው አስመስዬ የምኖረው እያለችም ራሷን ትወቅሳለች። ግን ደግሞ እስከ መከራ እስከሚያልቅ ድረስ መጋፈጥ አለብኝ በማስመሰል ብላም ራሷን አሳምነዋለች። ዳግምና ጽዮን ደግሞ የገቡበት መከራ የያፌት ያክስት ልጅ ቁርጥ የያፌትን ተግባር የቀሰምና የሰከነበት ነው። ሁለቱንም እያስፈራራቸው ይገኛል። ቢንያምና ጽዮን ደግሞ ባላወቁት ነገር ተለያይተው ሌላ ነገር ይላሉ። በጣም ያሳዝናል። ቤዛ አሁን ከምንም በላይ ልቧ ተሰብሯል። እንዴት ይበቀለኛል? አፍቅረኝ ስለው ብዙ መስዋዕትነትን ያፍቅሬው ስከፍል እሱ ምንም አላለም። አሁን ግን የሚወዳትን ሴት ሌላ ሴት ስለነጠቀው እኔን መጠቀሚያ እንዴት ያደርገኛል በማለት እልክ ላይ እና በንዴት እያለቀሰች ትገኛለች። ይህን የሰማችው ሉሊት ደግሞ ሩጣ ያፌት ጋር ደውላ ናታን ቤዛን እንደደፈራት ነገረችው። ናታን ደግሞ ይሄ የማይረባ በማለት መሳለቅ ጀመረ። ኤፍራታ ምንድን ነው ብላ ጠየቀችው። ያ የማይረባ ሴታ ሴት የሆነ ቤዛን ደፈራት ነው የሚባለው አላት። ኤፍራታ ምን አለች? አው አላት። እና ቀንተሽ ነው ወይስ ምንድን ነው? ልጃገረድ አይደለች ፈልገ ባትፈልግም ድሮ ስፈልግ ነበር። አሁን ደግሞ ስፈልግ ያጣችውን ሲፈልግ አገኛት አላት ያፌት። የኔ ናታን እንደዛ አያደርግም በፍጹም አለችው። እና አሁንም ወገብሽን ገትረሽ እየተከራከርሽልን ነው አላት። እየተከራከርኩለት አይደለም፣ እውነታው ደግሞ መጥፎ ሰው እንዳልሆነ ነው የማውቀው። እዚህ ተግባር ላይ በተለይ አምርሮ ነው የሚጠላው አለችው። ከዛ አድርጎታል እንግዲህ በቃ እባክህን ያፌት ልሂድና ቤዛ እህቴና ከጎኗ ልሁን። ምንድነው የተፈጠረው? የሉሊትን ወሬ አትስማ አለችው። ያፌትም ከዚህ ቤት ንቅንቃቴም ሞት ቢመጣ አላት። ኤፍራታ እያለቀሰች ለምንባ እያለቀሰች ትገኛለች። ባልጠበቀችው ነገር ያፌት ይህን ላድርግ ልሂድ ላያቸው ስትል እምቢ አላት። እናም ያልጠበቀችው ነገር ቤዛና ናታን ምንም ግንኙነት እንደሌላቸው ተነግሯታል። ጽዮን ሁሉንም ነገር ነግራታለች። መጥፎ ስራዬ ነው ብላም ነግራታለች። እናም አሁንም ቢሆን ናታን ይህን አያደርግም ብላ ስላመነች ሉሊት የተነገረችውን ነገር ማመን አቅቷታል። ኤፍራታ አሁን ደም እንባ እያለቀሰች ትገኛለች። አንዱን ችግር ወጣሁ ስትል አንዱ ይደቀናል። በዚሁም ልክ ደግሞ ቤዛ አሁን ለናታን ያላት አመለካከት ተቀይሯል። እኔን ለመጠቀሚያ እንጂ ለእውነተኛ ፈልጎኝ አያውቅም። እንዴት ይበቀለኛል?
አሁን ሌላ ህይወት ልጀምር ስል ህይወቴን ለማበላሸት ነው በማለት ያዙ ይልቀቁኝ እከሰዋለሁ እያለች ትገኛለች። ናታን ግን ወደ የት እየሄደ ነው? በጣም ከባድ ነው። መልካም ሰዎች በመጥፎ ሰዎች ምክንያት ሲቀየሩ ከአውሬም በላይ ይሆናሉ። እናም ናታን ከምንም በላይ አሳዝኖኛል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።